ያየሁት ስንጥቁ ያየኸው ነው የሚሄደው ስንጥቁ አለ ቦታው ይሄ ስንጥቁን ይዞ ነው የሚሄደውና በጣም መጠቃት ያስፈልግም ለምን ቦታው ትክክለኛ ቦታ የቱ ጋር ነው ማይፈነዳ የቱ ጋር ነው ቢለው ይታወቃል መሬቱ እያንዳንዱ ቦታ ሲንተከተክ ይኸውልህ ሁሉም ቦታ ላይ እየተንተከተከ ነው ሚፍለቀለቀ አሁን እዚህ ጋር ሚፍለቀለቀው ሊፈነዳ ይችላል ያ ጉርጓድ አሁን ያ ሚፍለቀለቀው እዛ ጋር ሊፍለቀለቅ ይችላል ምክንያቱም ማንንም ያቆም ቦታው ይሄም እንዲ ነበር ሲነሳ በትንሹ ነበር ትንሽዬ ስንጥቅ ነበረችው በቃ ትንሽዬ በተመሰለ ስንጥቅ ነበረችው ይሄን ስንጥቅ ነው ዛሬ እንግዲህ አሁን ትንሽ ሀይቅ ባለው እኮ በቃ ውሃው እየፈጠረ ያለው ማለት ነው በጣም ነው የሚያስፈራው በጣም ያስፈራል ድምጹ ራሱ በጣም ያስፈራል አሁን ውሃው ባይወጣ ራሱ ጉርጓድ ቢሆን ለብቻው ደግሞ ልክ እንደ ከበሮ ድምጽ አለው ራሱ አካባቢ ቦታው ጉርጓዱ ይመታል ዱብ ሚል ድምጽ አለው በቃ ይሄ ፓወሩ ይመስለኛል የመሬቱ ግፊት አለ አይደል በግድ ለማውጣት ይሞክሩ ይመስለኛል በጣም ድምጽ ትሰማለህ አሁን በጣም ፓወሩ በበዛ ቁጥር ንፋሱ ወደ ላይ በኩል ያሽከረክረዋል አሁን ወደዛ ሲሄድ ነው የምታየው ወደዚህም ሊመጣ ይችላል ስትነግረኝ ለመምጣት ወደዚህ በዚህ ደረጃ ነበር ከቀናት በፊት አሁን በዚህ አሁን በቅርብ ቀናት ቀንሶ ነበር አጋጣሚኛ ደግሞ ዛሬ ስንመጣ ደግሞ እንደምታየው ነው ጨምሯል ደግሞ በርግጥ ቮልካኖ አይደለም አንዳንድ ሰዎች ቮልካኖ ነው ምናምን ብለው በሰዓቱ መረጃ ያነበሩ እኛ ደግሞ እዚህ ተገኝተን ኢቢሲ ደግሞ እንደምታውቀው እንደዚህ አይነት ስራዎች በየቦታው ሪፖርተሮችም በየቦታው ይገኛልና እኛም እዚህ ተገኝተን ባየነው ነገር ባለሙያዎችን ባናገርነው ነገር ቮልካኖ አይደለም ፍል ውሃ ነው የወጣው ውሃ ፍል ውሃ ነው መሬቱ በከፍተኛ ሁኔታ በተደጋጋሚ በሚከሰተው መሬት መንቀጥቀጥ እየተሰነጠቀ የከፊል ለፊት ያለው እንደነገርኩ ይሄ ትልቅ ተራራ አለ ዶፈን የሚባል ከዛ በዚህ በኩል ደግሞ ከእሳቱ ጀርባ ደግሞ ሩቅ ላይ ፈንታሌ ተራራ አለ ከፈንታሌ ተራራና በዚህ መካከል ነው ኃይለኛ ንዝረትና ስንጥቆ ያለው ማለት ነው ከፈንታሌ በኩል ተራራ ያለው ደግሞ ውሃ አልወጣም ግን ስንጥቆች አሉ ቤቶቹን ሰንጥቋል መሬቱን ሰንጥቋል መንገዱን ሰንጥቋል እዚህ አካባቢ ደግሞ ከፈንታሌ የሚለየው ዶፈን አካባቢ ደግሞ ፍል ውሃ ጭምር እየወጣ ነው መሬት መንቀጥቀጡ ላይ ማለት ነው ያስፈራል በጣም ያስፈራል ዋስትና የለንም ምንድነው እዚህ ህብረተሰቡ ከዚህ የግድ መውጣት አለበት ሴቶች አሉ ህፃናት አሉ እንስሳቶች አሉ መረጃ የሌላቸው ማለት ነው ስለዚህ ግንዛቤ ጥረት የሌላቸው ከአካባቢ ቶሎ እንዲወጡ ከሚመለከተው አካል ጋር ሆነን ቀድሚያ መረጃ መስጠት ስለነበረብን ነው ደፍረን የገባ ነው እንጂ ከባድ ነው በጣም ጥቁር ነው በጣም ጭሳማ ነው ይሄ ቦታ ተመልካቾች ጥር ወር ላይ ነው አይደል ከጥር ጀምሮ ከጥር ጀምሮ ሁሴን የኢትዮጵያ ቴሌቪዥን ባልደረባችን ነው እዚህ መጥቶ ብዙ ሪስኮችን ወስዶ ከኋላው በጣም በቅርበት እየፈነዳ የሚወጣው ውሃ ስጋት በሆነበት ሁኔታ ላይ ለናንተ ለተመልካቾች ለማድረስ እዚህ መጥቶ ነበር አሁን እንደዚህ አሁንም አለ ነገር ግን በዚህ መልኩ አልነበረም ያኔ በጣም የተጋነነ ነበር ከፍታው በጣም የጨመረ ነበር አይደል በጣም አስፈሪ ነበር ያንን ሁሉ ሪስክ ወስዶ እዚህ ቦታ ላይ ለናንተ ሲያደርስ ነበር አሁን እሱ የተገኘበት ቦታ ላይ እንግዲህ መጋቢት ወር ላይ መተን ያለው ለውጥ ለማሳየት ያክል ነው የመጣ ነው ግን በጣም ነው የሚያስፈራው እኔ ስመጣ ጀምሮ እንዴት ነው አሁን አይፈነዳም ወይ አሁን እንዴት ነው ምናም ሴፍ ነው ወይ ያልኩት ነበር በተደጋጋሚ ምክንያቱም በየቦታው ላይ የሆነ የወጣ ውሃ አለ ከመሬት ያ ደግሞ የሚያሳየው ምንድነው አሁን እኛ የቆምንበት ጋር ራሱ ድንገት ሊወጣ ይችላል እስቲ ጋር ቢወጣ እናንተ እንግዲህ ቻው ነው መሬቱ ራሱ ስስ ነው ሲረገጥ ትንሽ ሰመጥ ይላል እና ይሄ ራሱ የሆነ ስጋት ውስጥ ነው የሚከተው እዚህ ጋር እኛስ አንድ ነገር ብንሆን አይደለ ስለዚህ ቶሎ መውጣቱ አይሻልም እንዴት መውጣቱም ይሄ ውሃው አሁን ከዚህ ጋር እየወጣ ነው እየሄደ ነው ወደዛ ማለት ነው ወደዚህ መንደር አለ አሁን ህብረተሰቡ የሚኖርበት መንደር ወደዛም እየሄደ ስለሆነ እዚህ አካባቢ በቅርብ ደግሞ የመጠጥ ውሃ አለ ከዚህ በፊት እየወጣ ማለት ነው ከሱ ይቀላቀላል ባለሙያዎችም እንደገለጹት ያው ውሃው ወደ መሬት አለ ዞሮ ዞሮ የሚገባው የመገናኘት ነገር ሊኖረው ስለሚችል በቀጣይ ይሄ ጉዳይ እንኳን ተረጋግቶ ወደ ነበረበት ተመልሶ ህብረተሰቡ ቦታው ሲመለስ ውሃው ኬሚስትሪ ተወስዶ ህብረተሰቡ ወዲያው መጠቀም የለበትም ነው ያሉት ባለሙያዎቹ እየተነገረ ነበር ይሄ ውሃ ለእንስሳትም ለእጽዋትም ለሰውም ጭምር በጣም ጎጂ እንደሆነ ገና ደግሞ እንዳልተረጋገጠ ምንነቱን በደንብ እየተጠና ያለ ነው እንፋሎቱ ደግሞ እስቲ በለው እንፋሎቱ
ኃይለኛ እንፋሎት አለው። በዛው ልክ ግን ሽታው ደግሞ ጥሩ ላይሆን ስለሚችል ውሃ ብናኝ ያለው ጥቋቁር ነገር ያ አይን ውስጥ ሊገባ ይችላል። ሽታው ደግሞ አፍንጫ ውስጥ ሊገባ ይችላል። እንግዲህ ተመልካቾች የምንገኘው ከአዋሽ 33 ኪሎ ሜትር አካባቢ ርቀት ገቢረሱ በሚባል ዞን ዱለሳ ወረዳ ሰጋንቱ ነው የሚባለው አካባቢው። ከተሞች ወይም ደግሞ አካባቢዎች የሰዎች የሞቁ የነበሩ ቦታዎች አሁን ላይ በመንገዳችን ስናያቸው በጣም ጸጥ ረጭ ብለው ሰው የለባቸውም። ሰው አይንቀሳቀስበትም። ሰው የሚኖርበትም ራሱ አይመስልም። ቤቶቹ ግን ፈራርሰው ግንቦቹ አይተናቸዋል አይደል? መንገድ ላይ በጣም ፍርስርስ ብለው ያ ሁሉ የመሬት መንቀጥቀጡ ውጤት ነው።